ሰላም ሰላም የብዙ ዓለም ዩቱብ ተከታታዮች ሰላማችሁ በያላችሁበት እንደምድራችሁ ብዝት በልኝ። ሁሌም እንደምላችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ጋዝ ከመለኮሳችሁ በፊት ማለት ነው መጀመሪያ ላይ ቼክ አድርጉ። ማለትም ጋዙ ተከፍቶ ክፍት ነው ወይስ ዝግ ነው ብላችሁ ቼክ አድርጉ። ክፍት ከሆነ ማለት ነው አየሩን አስወጥታችሁ በሩን ከፋፍታችሁ ነው እንጂ መለኮስ ያለባችሁ። ጋዙ እንደዛው ክፍት አድሮ እንዳለ ሲተን አድሮ ማለት ነው ጠዋት ላይ እናንተ ብትለኩሱት ህይወታችሁ አደጋ ላይ ነው የሚወድቀው ማለት ነው። ማለትም እችን ልጅ የዚች ልጅ ቪዲዮ ብትመለከቱ እውነቴን እንምላችሁ በጣም ስቅጥጥ የሚል እኔ ቪዲዮን አይቼ መጨረስ ነው ያቃተኝ። ወይኔ ፈጣሪ ሆይ አድነንን ያልኩት በቃ እውነት ለመናገር ማለት ነው። ማለትም ልጅቷ እንደምትለው ከሆነ ማለት ነው ያው በጣርና በሞት መሀል ላይ ነው ይሄን ነገር ስትናገር የነበረው ማለት ነው። እንደበዛ በእሳት ግብ ብላ ተቃጥላለች። ምንም ነገር የተረፈችው ነገር የለም ቃሏን ስትሰጥ ማለት ነው። ጋዙን ማታ ላይ እንዳለ እኔ ስራዬን ጨራርሼ አጥፍቼ ነው ያደርኩት። ጠዋት ስነሳ እንዳለ ቤቱ ጋዝ ነው የሚሸተው። እንዴ ምንድነው ብዬ ከፈት ሳረግ አለች። ከፈት ሳረግ እንዳለ ጋዞቹ ክፍት ናቸው። ወዲያው እኔ ይሄን ነገር ቤቱ ሁሉ ጋዝ ነው የሚሸተው። ወዲያውኑ እኔ ደግሞ ስራ ስላለብኝ ጠዋት ቁርስ ስለምሰራ ይሄ ነገር ይመጣል ብዬ አስቤ አይደለም። ጋዙን ስለኩስ እንዳለ ቦግ ብሎ ልብሴ ነው የተያያዘው ነው የምትለው። አስቡት እናንተ በዛን ጊዜ። ለወደፊቱም ጥንቃቄ እንዲሆናችሁ በተለይ አዲስ ለመጡ እህቶች ሌሎቻችሁም ብትሆኑ አዲስም ብቻ ነባሮችም እንደዚህ አይነት ነገር ሊገጥመን ይችላል። እንግዲህ አስቡት እሷ አጠፋፍቼ አጸዳድቼ ነው የተኛሁት። ጠዋት ላይ ግን እንዳለ ቤቱ ጋዝ ነው ማለትም ተከፋፍቷል። እንዳለ ጋዙ ተከፋፍቷል ይመስለኛል። እሷ እንደምትለው ከሆነ የቤቱ ልጆች ናቸው የሰሩት ምግብ ማታ ላይ እኔ ጨራርሼ ከተኛው በኋላ የቤቱ ልጆች ናቸው ምግብ የሰሩት እና ጋዙ ሳያጠፉ ተኝተው እንደዛ ሲተን አድሮ ማለት ነው። እንዳለ ቤቱ ጋዝ ነው የሚሸተዋለች። ጋዝ ሁሉ ነገር በቃ ጋዝ። እሷ ያን ጊዜ ማድረግ የነበረባት በሩን መክፈት ነበረባት። ያ ጋዙ እንዲወጣ የታፈነው ቤቱ ሁሉ እንዲወጣ ማለት ነው። ማታ ላይ ሁላችንም እንደምናደርገው አይሲ አንከፍትም። እንዳለ በሙቀት ታፍኗል። ቤቱ ይሞቃል። ጋዝ ነው። አስቡት። እንደገና ደግሞ ስትለኩሰው ቦግ ብሎ ነው እንዳለ መላ ሰውነቷ እየነደደው ማለት ነው። በጣም የሚያሳዝነው ነገር ደግሞ ማለት ነው እንደዛ አድኖኝ ብላ ስትጮህ የሚያድናት ሰው ነው የጠፋው። አድኖኝ ብላ ስትጮህ የሚያድናት ጭራሽ ሸሿት። እሷ እንደዛ በእሳት ልብሷ ላይ እንደዛ የተንቀለቀለ እንደዚህ መቼም ልብስ ሲቀጣጠል ማጥፊያ የለውም። ቶሎ ብላችሁ ወይ ወደ ውሃ ውስጥ ወይ ወደ ሆነ ነገር ውስጥ ወይ ሰው ካላጠፋላችሁ በድንጋጤ እሷ ደግሞ በዛ ሰዓት ምንም አልመጣላትም። አድኑኝ እያለች ነው የምትጮህ ማለት ነው። እኔ ሳየው ራሱ ሰውነቴ ውርር አረጌ ልክ አጠገቤ ያለች ያክል ነው የተሰማኝ። እንደዛ ስትቀጣጥል እንደዛ ልብሱ ለዋ ላይ ሲነድ አጠገቤ ምን ነው ውሃ ቢረጩባት ምን አለ ውሃ ቢደፉባት ነው ያልኩት። በቃ ውድ ቤተሰቦች እኔ ምን ብዬ ልንገራችሁ? እኔ አመመኝ በቃ አምባትናነቀኝ ወይኔ አልኩኝ። በቃ እውነትን ለመናገር ማለት ነው ውድ ቤተሰቦች ጠዋት ላይ ስትነሱ እባካችሁ ቤቱ ጋዝ የሚሸት ከሆነ በሩን ክፍትፍት አድርጉትና ተውት። ከዛ ጋዝ አትለኩሱ፣ በፍጹም ጋዝ አትለኩሱ። አንደኛ ከታች ምስራ በጦብን አለ እሱንም አይታም። በቃ ሁሉን ነገር ከፋፍታችሁ እዩ። እውነት ነው የምላችሁ እችን ልጅ ብታዩ ማለት ነው ያማል፣ በጣም ያማል። እውነት ለመናገር ማለት ነው ሰዎቹ አስሪዎቿ ራሱ ሊያድኗት ሊያተርፏት አልቻሉ። ጭራሽ እሷ አድኑኝ ብላ እንደዛ እሳቱ እየነደደ አድኑኝ እነሱ ሸሿት እንኳን ሊያድኗት ማለት ነው። ምን ወዲያው ነው እንደኔ ሀሳብ ምን አለ ወይ ወደ ሽንት ቤት ሄዳ ውሃ ብትነከር ወይ ውሃ ብትደፋባት። አሁን አንድ ሰው የራሷ ሰው ቢኖር ኖሮ ወይ ውሃ ትደፋባታለች ወይ ሆነ ነገር መላ ተፈጥርላታለች። እነሱ ግን ነፍሷን ሊያድኑት አልቻሉ። መጨረሻ ላይ በቃ ሌላ ሰው ነው እንደገና ከውጪ ሌላ ሰው ሲባል ግቢ ውስጥ ሌላ ሰው መጥቶ እንደገና በውሃ በምን ተደፋፍቶ ብላት ለተወሰነ ሰዓት ህይወቷ እንደው እንትኗ እንድሰጥ ቃሏን እንድሰጥ ያክል ነው የተረፈችው ማለት ይቻላል። በቃ ነዳለች። ምንም ልብሱ ለዋላ ያለው ጸጉሯ ምኗ ተቃጥላለች። በቃ እንደዛው ግን ትጮሃለች። እውነት ለመናገር እኔ በቃ እምባተናነቀኝ። እባካችሁ ውድ ቤተሰቦቼ
ሌሎች በተለይ በስደት ዓለም ያላችሁ እህቶቼ ገና አዲስ የምትመጡ ነባርም ይሆናችሁ ጋዝ ክፍት አትተው። አውቀን አይደለም የምንተው ከመርሳትም ከስራ ብዛትም እኛ ብቻ አይደለንም። እነሱም መተው ደግሞ ኩሽና ውስጥ ይሰራሉ። በዛ ሰዓት ደግሞ እነሱም ክፍት አድርገው ነው የሚሄዱት። እኛ ያኔ ሳናስብ ዝግ ነው እንጂ ክፍት ነው ብለን ስለማናስብ ጋዝ በምንለኩስበት ሰዓት ያ የተነነው ጋዝ እሳት ሲያገኝ ቡግ ብሎ ነው የሚነደው እና እኛ ደግሞ ልብስ ከላችን ላይ አናጣም። ሻርፕ ነገር ስለማናጣ ራቆታችን አንሰራም። በጥቅሉ ግን ልብስ ላችን ላይ ሳለ ወዲያው ነው ልብሳችን የሚቀጣጠለው ማለት ነው። እና ውድ ቤተሰቦቼ ይሄን ነገር ላልሰሙትም አሰሟቸው። እውነት ጠቃሚ መረጃ ነው። ቪዲዮን ብታዩ ደግሞ በጣም የሚዘገንን በጣም ስቅጥጥ የሚል ሰው በእሳት ሲነድ ስታዩ ምን አይነት ስሜት ነው የሚሰማችሁ? ይሄ ነገር የሆነው ዱባይ ላይ ነው። ትላንትና ነው ይሄ ነገር የሆነው ማለት ነው። እና በቃ ይሄን ቃሏን ምንም የተናገረችው ነገር የለም። ጋዙን እሷ እንዳለችው ከሆነ ማለት ነው ጠዋት ላይ ስነሳ ቤቱ እንዳለ ጋዝ ነው የሚሸተው። ከዛ ሳይ እንዳለ ጋዞቹ ተከፋፍተዋል። እኔ ግን ማታ አጸዳድቼ ዘጋግቼ ነው የተኛሁት ይመስለኛል። እነሱ ናቸው ከፍተው እራት እንደገና ድጋሚ አይታችሁ። እነሱ እንደሆነ 24 ሰዓት ቢበሉ የሚጠግቡ ሰዎች አይደሉም። እራት አብልቼ ስራዬን ጨርሼ አጸዳድቼ ተኝቻለሁ አለች። እንግዲህ ጠዋት ላይ ነው ይሄ ነገር ይሄ ዱብዳ አገር ሰላም ነው ብላ እንደዚህ አይነት ነገር ይፈጠርብኛል ብላ አላሰበችም። እና ያን ጊዜ ጋዝ ከመክፈቷ በፊት እሷ ማለት ነው በሩን ከፋፍታ ወይም ደግሞ ያን የተከፈተውን ጋዝ ብትዘጋው ኖሮ ለዚህ ሁሉ ደረጃ አትደርስም ነበረ። ግን ያው ሁን ያለ ቀን መጥፊያዋ ስለሆነ መሰለኝ በእንደዚህ በአሰቃቂ ሁኔታ ህይወቷ ሲያልፍ በጣም 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 ለሰው ልጅ የሆነ ከባድ ነው አይደለም። መላ ሰውነታችን ተቃጥሎ ራሱ ማለት ነው እንደው እጃችን ራሱ የተወሰነ እንደዚህ ልኩስ ሲያደርገን ምን ያህል ነው የሚያንገበግበን አይደለም። መላ ሰውነት መቃጠል ቀርቶ ማለት ነው። እና ውድ ቤተሰቦቼ ይሄን ነገር ሼር አድርጉ ለብዙ ሰዎች እንዲደርስ አድርጉ። እውነት ነው የምላችሁ ጋዝ ቼክ አድርጉ። ከመለኮሳችሁ በፊት ጋዝ ቼክ አድርጉ። ቤቱ በተለይ ደግሞ ጋዝ የሚሸት ከሆነ በሩን እንዳለ ከፋፍቱ፣ አየር ይግባ። ያ ጋዙ ወደ ውጭ እንዲወጣ ማለት ነው። እሱ እንዳለ ቤቱ ጋዝ ታፍኗል። እንደገና ደግሞ እናንተ ስትለኩሱበት ምን እንደሚፈጠር ለእናንተ መንገር አይጠበቅብኝም እውነት ለመናገር ማለት ነው። እኔ ምን ብዬ እንደምናግራችሁ አላቅም። ውስጤ ተሰብሯል። ልጅቷን አኳኋኗን ሁኔታዋን ሳይ ልክ አጠገብ ያለች ሆና የተቃጠለች ነገር ነው የመሰለኝ ማለት ነው። አድኑኝ ተቃጠልኩ ብላ እንደዛ ስትጮ ድምጿ እንደዛ ስትጮ የሚያድናት ሰው ጠፍቶ ጭራሽ አሰሪዎቿ ጋዝ ከፍታ ነው ራሷ ጋዝ ከፍታ ነው የራሳቸውን ጥፋት ለሷ ላይ ነው ያላከኩት ማለት ነው። ጋዝ ከፍታ ነው ራሷ እንደዚህ የተቃጠለችው ብለው ነው ቃላቸውን ለነሱ ራሱ ሰጡት ማለት ነው። አስቡት። እነሱ ራሱ ባጠፉት ጥፋት ወንጀለኛ እኛን ነው የሚያደርጉት። እና እባካችሁ እህቶቼ፣ ቤተሰቦቼ ጥንቃቄ አድርጉ። ይህን ደግሞ ላልሰሙትም ሼር አድርጉላችሁ። በተለይ አዲስ ለሚመጡ ሰራተኞች እባካችሁ ተጠንቀቁ።